ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከፋኖ መንደር የተሰኘውን መርሃ ግብራችንን ነው ይዘን ይቀርብነው። ከሰሞኑ በተለያዩ የአማራ ቀጠናዎች የተደረጉ የሉና ተጋድሎችን ባገኘናቸው መረጃ ላይ መነሻ አድርገን ነው ዝግጅቱን ያጠናቀርነው። ጮቄ ተራራ የአብይ አህመድ አገዛዝ በለስ ቀንቶኛል በሚል መጠነ ሰፊ የድል ብስራት ሲያሰማ የከረመበት ቀጠና በፋኖች የበላይነት ዳግም መያዙ ተገልጿል። ጮቄ ተራራ ላይ ሰሞኑን በተካሄደ ውጊያ የአገዛዙ ሰራዊት ከበድ ያለ ኪሳራ እንደደረሰበት ነው መረጃዎች የሚያመለክቱት። ወሎ ሰሞኑን በርካታ ወደ ውጊያዎች ሲደረጉ መሰንበቱ ታውቋል። በሸዋና በጎንደርም በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ውጊያዎችን በማድረግ በአገዛዙ ሰራዊት ላይ ድልን መቀዳጀቱን የሚያሳዩ መረጃዎች ነው እንደ መሰንበቻው ዛሬም የደረሱን። የዘውትር ተሳታፊያችን እነዚህ መረጃዎች ሰብስቦ በቅደም ተከተል ያካፍለናል። ሌሎች ጉዳዮችንም እናነሳለን። የአብይ አህመድ አገዛዝ በጡረታ ለወጡና ለተሰናበቱ የመከላከያ መኮንኖች ጥሪ አድርጓል። አፈሳም በመላው ኢትዮጵያ እየተካሄደ እንዳለ ነው መረጃዎች የሚያመለክቱት። እነዚህን ጉዳዮች ይዘን ወደ እናንተ መተናል። የዘውትር ተሳታፊያችን በያዛቸው የአውደ ውጊያ ውሎችን የሚያሳዩ መረጃዎች ዝግጅታችንን እንጀምራለን። መልካም ቆይታ። አመሰግናለሁ መሳይ። እንግዲህ በጎጃም በጣም ዛሬ ታላቅ ድል ነው የተገኘው። እነ ጀነራል መሐመድ ተሰማ የተማመኑበትን ጦር በጮቄ ተራራ አቅራቢያ በሚገኙ አካባቢዎች ላይ በርካታ ጦሩን አሰማርቶ ነበር። በተደረገው ውጊያ ብዛት ያለው የአገዛዝ ጦር ከነትጥቁ ለፋኖ እጅ መስጠቱንና በርካታው ኃይሉ እንደተመታበት ነው መረጃዎች እያመላክቱ የሚገኙት። የብልጽግና ከፍተኛ ጦር መመታቱን አስመልክቶ የብልጽግና የእብሪት ጎማ ጮቄ ላይ ተንፍሰዋል በማለት በውጊያው የተሳተፉ የፋኖ አመራሮች የገለጹ ነው። እንግዲህ በምስራቅ ጎጃም የፋኖ ጠንካራ ይዞታ ነው በሚል የጮቄን ሰንሰለታማ ተራራ ለመቆጣጠር 6 ክፍለ ጦሮችንና 1 ሜካናይዝድ ኃይል ጋር በማቀናጀት ዋበር በሚባል የጮቄ ወረዳ ዋና ከተማ ዋበር ገብቶ የነበረው የአገዛዝ ጦር ደባይ፣ ጥላት፣ ሴዴና ስናን ወረዳዎችን በዙሪያው የሚገኙ ወረዳዎችን ለማጠቃለልና ለመቆጣጠር ዘመቻ አድርጎ ነበር። በመንግዲህ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ወታደራዊ ኪሳራ አድርሰውበት አካባቢውን ጥሎ በመሸሸት ላይ እንደሚገኝ በተለይ በተደረገው ውጊያ የዋበር ከተማን መልሶ 54ኛ የፋኖ 54ኛ ክፍለ ጦር ከተማዋን መቆጣጠሩና እነዚህ የተጠቀሱ ደባይ፣ ጥላት፣ ሰዴና ስናን ከተሞችን ሳያስደፍሩ ነገር ግን በመከላከያ ተይዞ የነበረው የዋበር ከተማን በ54ኛ ክፍለ ጦር መልሰው በቁጥጥራቸው ስር ማድረጋቸው ታውቋል። እንግዲህ በተደረገው ውጊያ 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክራሽ፣ 1 አይኮም መገናኛ ሬዲዮ፣ 18 ኤፍ1 ቦምቦች፣ 32 ወታደራዊ ሻንጣ፣ በርካታ የዲስቃና የብሬን ጥይቶች፣ ብዛት ያለው የክላሽ አስቃጥላ ጥይቶች መማረክ መቻላቸውና በተለይ ዋበር ላይ በተደረገው ውጊያ የ10ኛ ክፍለ ጦር 4ኛ ሬጂመንት የሆነው የአገዛዙ ጦር ከናመራሩ ሙሉ በሙሉ መደምሰሱን ለማወቅ ተችሏል። እንግዲህ የጀነራል ሶፊያ በክሪን ትዕዛዝ ተቀብሎ በእነማይና በእናርጅናው ጋር የተንቀሳቀሰው የአገዛዙ ጦር በአማራ ፋኖ ብሔራዊ ንቅናቄ 64ኛ ክፍለ ጦር ተመቶ እንደተመለሰ መረጃዎች ያመላክታሉ። በዚሁ አካባቢ በተለይ ከወይራና ከደብረ ወርቅ አቅጣጫ 2 መድፍ ጠምዶ ጥቃት የከፈተው የአገዛዝ ጦር የዙ 23 ተኳሹ የፋኖ በአልሞ ተኳሾች መመታቱን ተከትሎ በደረሰው ድንጋጤ የአካባቢውን ለቀው ለፋኖ አስረክበው መሸሻቸውን ነው እንግዲህ ለማወቅ የተቻለው። በአጠቃላይ በዚህ ቀጠና አሁንም ከፍተኛ ውጊያ እየተደረገ ሲሆን ከቁይ ከተማ ተነስቶ ወደ ናብራ የተንቀሳቀሰው የአገዛዙ ጦርም እንደዚሁ በ24ኛ ክፍለ ጦር በተፈጸመበት የመልሶ ማጥቃት እንቅስቃሴ ተመቶ ወደ መጣበት ቁይ ከተማ መመለሱን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በጎንደር አሁን ማምሻውን የደረሰኝ ዜና እንደሚያመለክተው በምዕራብ ጎንደር ዞን የቋራ ወረዳ ዋና ከተማ የሆነችውን ደለጎን የፋኖ ኃይሎች ዛሬ ማምሻው መቆጣጠራቸውን አስታውቋል። እንግዲህ ከሽንፋ፣ ከበሙር፣ ከቀዝቀዝና እንደዚሁም ከደለሎ ቁጥር 1 አቅጣጫ የፋኖ ኃይሎች በአራት አቅጣጫ በከተማዋ ሰፍሮ የሚገኘውን ጭምር የአገዛዙን ጦር በማጥቃት በሰነዘሩት እንቅስቃሴ የማጥቃት እንቅስቃሴ በከተማዋ መሽጎ የነበረው ሁለት የአገዛዙ ክፍለ ጦር በአብዛኛው መደምሰሱና ከተማዋን ተሸንፎ ለፋኖ ኃይሎች ለቆ መውጣቱን ነው መረጃዎች የሚያመላክቱት። እንግዲህ ጦርነቱ ወይም ውጊያው እየተደረገ
ባለበት ሰዓት ነው የመረጃ የደረሰኝ። በአጠቃላይ የፋኖ ያገኙት ድል ቦታውን ከመቆጣጠር በተጨማሪ ሌሎችንም ወታደራዊ እና ቁሳዊ ክሳራዎችን እንደደረሰኝ የማቀርብ ይሆናል። በዚሁ አቅጣጫ እንዲሁ ዛሬ ነሐሴ 11 በጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነችው ጥቁር አንበሳ ክፍለ ጦር በማዕከላዊ ጎንደር በበለሳ ቀጠና ከደጎማ አርባያ ጎሃላና አካባቢው በግዳጅ አፍሶ ወደ ወታደራዊ ማሰልጠኛ በ20 ካሚዮኖች ጭኖ በወታደራዊ አጀብ ሲጓጓዝ በነበረው የአገዛዙ ጦር ላይ የፋኖ ኃይሎች የደፈጣ እና ድንገተኛ ጥቃት በመክፈት የአካባቢውን ወጣቶች ሙሉ በሙሉ ማስለቀቅ መቻሉና አጅቧቸው ሲሄዱ የነበሩት የመከላከያ ኃይሎች ተመተው መበተናቸውን ለማወቅ ተችሏል። ከአዲስ ዘመንና ከአካባቢው ይህንን ኃይል ለማስለቀቅና የተበተነውን ምልምል ወታደር መልሶ ለመያዝ ጥረት ቢደረግም ነገር ግን የፋኖ ኃይሎች ባደረጉት ከፍተኛ የማጥቃት እንቅስቃሴ ወደ የቤተሰቦቻቸው ለመላክ እንደቻሉ ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ በጎንደር ቀጠና ይሄ ሆኖ እያለ በሰሜን ወሎ ድላንታ ወረዳ ዛሬ ተረፌና ፀሐይ መውጫ በተባሉ አካባቢዎች ከሰዓት በኋላ ጀምሮ የፋኖ ኃይሎች ከፍተኛ የተባለለት የመልሶ ማጥቃት እንቅስቃሴ መጀመራቸው ታውቋል። እንግዲህ ከባለፈው ሳምንት ጀምሮ አካባቢውን ለቆ የወጣው የመከላከያና የብልጽግና አመራር በተለይ ተረፌ፣ ፀሐይ መውጫ፣ ድላንታ፣ ወገልጤና እንዲሁም ዳውንትን መልሶ ለመያዝ በሚል በጣም ከፍተኛ ቁጥር ያለው የአገዛዙን ጦር በተለያየ አቅጣጫ አሰማርቶ ውጊያ የከፈተ ቢሆንም በመልሶ ማጥቃት ሙሉ በሙሉ መጥቶ የመለሰው መሆኑና በእጃቸው የነበሩትን ተረፌን፣ ፀሐይ መውጫን፣ ድላንታን፣ ወገልጤናና ዳውንትን ሳያስነጥቁ በእጃቸው አሁን ማስገብተው በመልሶ ማጥቃት አሁንም ወደ ሙሉ ማጥቃት ተሸጋግረው ከፍተኛ የሆነ ድል እየተጎናጸፉ እንደሆነ ለማወቅ ተችሏል። በዚሁ አቅራቢያ እንዲሁ በደቡብ ጎንደር በተለይ ጨጨሆ ዙሪያ ዛሬ ማምሻውን በአገዛዙና በፋኖ ኃይሎች መካከል ከፍተኛ የተባለ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። መሳይ፣ በሌላ ዜና በራያ ቀጠና በግዳጅ ላይ የሚገኙ የአገዛዝ ጦር ከስምሪት ቀጠና በመጥፋት የፋኖ ኃይሎችን በከፍተኛ ቁጥር እየተቀላቀሉ እንደሆነ ለማወቅ ተችሏል። ዛሬ ነሐሴ 11 2018 ዓ.ም የአገዛዙ የሰሜን ምስራቅ 802ኛ ኮር ከ48ኛና ከ58ኛ ክፍለ ጦር የተወጣጡ የአገዛዙ የመከላከያ ሰራዊት አባላት 18 ሁነው በርካታ የጦር መሳሪያዎችን በመያዝ በርካታ ተተኳሾችን በመያዝ የፋኖ ኃይሎችን መቀላቀላቸው ታውቋል። እንግዲህ ከ3 ቀን በፊት በዚሁ ቀጠና በቆቦ አካባቢ ከ35 የሚሆኑ የአገዛዙ ጦር አባላት ከነሙሉ ትጥቃቸው የፋኖ 102ኛ ኮርን መቀላቀላቸው ይታወሳል። በጣም ነው ማመሰግነው። እንግዲህ ባለፉት 2 እና 3 ቀናት በተለያዩ የአማራ ክልል አካባቢዎች የተካሄዱትን የሉና ተጋድሎዎችን በተመለከተ ዝርዝር መረጃዎችን ነው የሰማነው። እንደው ጮቄ ተራራ ላይ የተደረገው ውጊያ እንደምታስታውሰው በቅርቡ የማምር ተሰማ ምስራቅ እዝ ከፍተኛ ዝግጅት አድርጎ ይሄ ጮቄ ተራራ የፋኖ ዋና ይዞታ ነው፣ ይህንን ተራራ ከተቆጣጠር ነውና የፋኖን ይዞታ ካወደም ነው ፋኖ የሚባል ከዛ በኋላ ለኛ ስጋት አይሆንም በሚል ነበር የገቡት። ነገር ግን እንደሰማነው ከሆነ ጮቄ ተራራ አናት ላይ ወጥተው የአብይ አህመድ ወታደሮች አካባቢውን መቋቋም አቅቷቸው ከፍተኛ ብርድም ስለነበረ ስጋት ውስጥ እንደገቡና በዚህም የተነሳ ባለው የአየር ንብረት ምክንያት መልመድ ያቃታቸው በርካታ ወታደሮች ምድብ ቦታቸውን ጥለው መጥፋታቸውን ነው የተገለጸው። እንግዲህ 2 ሳምንትም አልሆነውም ያዝነው ተቆጣጠር ነው ብለው በሜካናይዝድ ኃይል ታግዘው ውጊያ ያደረጉበትና ተራራ ሲደበድቡ ከርመው በመጨረሻም ተቆጣጠርን ያሉትን የጮቄ ተራራ ዳግም የለቀቁ የመምጣታቸው ሁኔታ አንድም ከአየር ንብረት ጋር በተያዘ በሌላ በኩል ደግሞ ፋኖ ሰሞኑን በከፍተኛ ሁኔታ በመልሶ ማጥቃት እርምጃ በመውሰዱ ነው። ይህን ጨምሮ እንደው አጠቃላይ አገዛዙ ያቅዳል፣ ይሄዳል፣ ብዙ ነገሮችን ያደርጋል። ነገር ግን ተመልሶ ደግሞ ቦታውን በመልሶ ማጥቃት አስረክቦ ወደ ምድብ ቦታው ወይም ወደ መጣበት ይመለሳል። እስቲ ይህን ጨምሮ በሰሞኑ የአማራ ክልል ውጊያዎች አገዛዙ ብዙ ነገሮችን እያጣ ነው። እንደተለመደው ሰራዊቱን እያጣ ነው። በውጊያም በመሸሽም በአካባቢው ባለው ሁኔታ ተማረው የሚጠፉ ወታደሮች ቁጥር በመብዛትም በአጠቃላይ የአብይ አህመድ ሰራዊት ከፍተኛ ችግር ውስጥ እንዳለ ነው የሚሰማው። መሳይ፣ ከመጀመሪያው የጮቄ ሰንሰለታማ ተራራ ውጊያ የሚሆን ቦታ አይደለም። በዛ አካባቢ የተወለዱ እና አሁን በፋኖ ተጠርንፈው እየተዋጉ ያሉ ወጣቶች ያንን አካባቢ አየር ስለለመዱት ያንን አካባቢ ከመከላከያ በ6 ክፍለ ጦርና 1 ሜካናይዝድ ጦር ታጅቦ ሲመጣ ምንም አይነት ውጊያ አልተደረገም። መጀመሪያ ከፍተው ነው ያስገቧቸው። የፋኖ ኃይሎች ይህን አየር ንብረት
መቋቋም የማይችሉ በመሆናቸው መከላከያው የማይችል በመሆኑ ስላወቀ መጀመሪያ ከፍቶ ነው ያስገባቸው። ከፍቶ ካስገባቸው በኋላ የጮቄን ተራራ ላይ ካናቱ ላይ እያሉ ዋበር ከተማንም እንዲሁ ለቆ ከበባ ካደረገ በኋላ ተደራጅቶ ለማጥቃት ከአካባቢው ለመውጣት በዙሪያው የሚገኙ ወረዳዎችን በተለይ ደባይ ጥላትን፣ ሰዴን፣ ስናንን እነዚህ ለመቆጣት ለመያዝ ጥረት ቢያደርግም ነገር ግን ከፍተኛ ክሳራ ደርሶበት ነው ከአካባቢው የወጣው። እንግዲህ እንደሚታወቀው ድሽቃ ተማረከ ማለት እንግዲህ ሰራዊት ፈርሷል ማለት ነው። ስናይፐር፣ ሞርተር፣ ብሬን እና በርካታ የመገናኛ ሬዲዮኖች በርካታ ሰራዊት በምርኮ የተገኘበት ወታደራዊ ድል እንደሆነ ነው የፋኖ የመረጃ ምንጮቻችን አካባቢ የመረጃ ምንጮቻችን እየነገሩን ያሉት። በአጠቃላይ በዚህ አካባቢ የተደረገው ጦርነት እጅግ በጣም ወታደራዊ ጥበብ የተሞላበትና በስልት የተደረገ ሆን ተብሎ ከፍቶ በማስገባት በኋላ በመፈጸም ጥቃት የተሰነዘረበት እንደሆነ ነው መረጃዎች የሚያመላክቱት። በዚህ በተጨማሪ እንግዲህ ይህንን ኃይል ከተመታ በኋላም እንደዚሁ በሁለቱና በሶስት ወረዳዎች በአካባቢ በሚገኙ 2 እና 3 ወረዳዎች ላይ በተለይ ደግሞ ከደብረ ወርቅና ብቸና አቅራቢያ ወይራ ተብሎ ከሚጠቀሰው አካባቢ መድፎችንና ዙ 23ቶችን ይዞ እነዚህን ቀጠናዎች ለማጠናከር የተንቀሳቀሰው ኃይል የዙ 23 ተኳሾቹ እንዲሁም የስናይፐርና የብሬን ተኳሾችን አልሞ በመምታት የሰራዊቱን ጥንካሬና ሞራል የመዋጋት ሞራል የሚገድል ድርጊት በመፈጸሙ ሰራዊቱ በሙሉ ወኔው ሳይዋጋ እንዲሁ ተበትኖ ወደ መጣበት እንደተመለሰ ነው እየተመለከትን ያለነው። በአጠቃላይ ይሄ ቀጠና እንግዲህ ከቁይ ከተማ ተነስቶ አሁንም ወደ ናብራ ወደ ተባለችው ወደ ስናን ወረዳ ከተማ ናብራ ጉዞ ያደረገው ያገዛዝ ጦር ገና ከጉዞው 1 ሰዓት እንኳን ጉዞ ሳያደርግ በቆረጣና በተለያዩ የስልታዊ የማጥቃት እንቅስቃሴ ተመቶ የተመለሰ መሆኑና በጎጃም በተለይ በምስራቅ ጎጃም አገዛዙ ሲፈነጭበት የነበረው ጮቄን ተቆጣጠርን ከእንግዲህ በኋላ በዚህ አካባቢ የሚገኝ ፋኖ የለም እያለ በተናገረበት ምላሱ ዛሬ ያንን አካባቢ ሙሉ በሙሉ ተነጥቆ የሄደ መሆኑን መጀመሪያም የመከላከያ ሰራዊቱ ጮቄን ሲቆጣጠር ታስታውስ ከሆነ 54ኛ ክፍለ ጦር በዙሪያው ለ6 ወራት የኮማንዶስ ምልምል ወታደሮችን አሰልጥኖ ጮቄን ያዝንበት ባለበት ሰዓት የፋኖ ኃይሎች ግን በደመቀ ስነ ስርዓት እዛው ጮቄ ተራራ ግርጌ በርካታ ጦር ያስመረቁበት ሁኔታ ነው ያለው። ስለዚህ አገዛዙ ከሚዲያ ፕሮፓጋንዳ ወይም ከምላስ በስተቀር የቀረው ጉልበት እንደሌለ ነው ይሄ የሚያሳየው። በሌላ ዜና አሁን የፋኖ ኃይሎች በተለያየ አቅጣጫ ሰፋ ያለ እጅግ በጣም ጠንከር ያለ ጦርነት እየከፈቱበት ነው የሚገኙት። ከዚህ በፊት የመከላከያ ኃይሉ በተለያየ አቅጣጫ የማጥቃት እንቅስቃሴ ያደርግ ነበረ። በተለይ ከትናንትና ጀምሮ በደቡብና ሰሜን ወሎ አዋሳኝ ወረዳዎች ላይ እየተደረገ ባለው ጦርነት እንዲሁም ወደ ደቡብ ጎንደር ጨጨሆ አካባቢ እየተደረገ ያለው ጦርነት የፋኖ ኃይሎች ይዞታቸውን ላለማስለቀቅ ብቻ ሳይሆን በመከላከያ ተይዘው የነበሩ ከተሞችን በማስለቀቅ ላይ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በሰሜን ወሎም እንደዚሁ ገና ጦርነት ሙሉ በሙሉ ከመከፈቱ በፊት እየተደረገ ያለው ነገር ምንድነው? ሰራዊቱ ከጥርነፋ እየወጣ እጅግ በጣም በበርካታ ቁጥር እና በበርካታ መሳሪያ የታጀበ የመከላከያ ሰራዊት ለፋኖ ኃይሎች እጁን እየሰጠ እንደሚገኝ ነው መረጃዎች የሚያመላክቱት። አሁን ደግሞ የሰሜን ምዕራብ ኢትዮጵያ ስትራቴጂክ ከተማ የምትባለው የደለጎ ወይም የቋራ ወረዳ ዋና ከተማ ደለጎ በፋኖ ቁጥጥር ስር በዛሬው ዕለት ገብታለች። ይሄንን እንግዲህ ለሻውራ፣ ለደልጊ፣ ሌሎችም ደንገልበር ለሚባሉ ከተሞች፣ አጸደ ማርያም ለሚባሉ ከተሞችና ለምዕራብ ጎጃሙ ለዳንግላና ላቸፈር ወረዳዎች እጅግ በጣም የሚያሰጋ መሆኑንና በቅርብ ርቀት የሚገኙ ከተሞች ከእንግዲህ በኋላ በተወሰነ ቀናት ወደ መሀል አስፋልት እየተጠጉ ማጥቃት እንቅስቃሴያቸውን አስፍተው እንደሚቀጥሉ የሚያሳይ ምልክት እየተመለከትን ነው ማለት እችላለሁ። መሳይ እንግዲህ ይሄ አጠቃላይ ሁኔታው የሚያሳያቸው በርካታ ነገሮች አሉ። መጪው ጊዜ በተለይም የትብብሩ ኃይል በጋራ ግንባር ፈጥረው አብይ አህመድ አገዛዝን በየአቅጣጫው ጥቃት መሰንዘር ሲጀምሩ ነገሮች የሚገለበጡበትና ምናልባትም የኢትዮጵያ አጠቃላይ ሁኔታ እነዚህን አውደ ግንባሮችና አውደ ውጊያዎች ተከትሎ አዲስ ነገር ሊታይ እንደሚችል ነው ከወዲሁ የተገለጸ የሚገኘው። አርበኛ ዘመነ ካሴ የአፋብን ሊቀመንበር ለአንድ የውጭ ጋዜጣ እንደገለጸውም ፋኖ አንድነት
አንድነቱን አጠናክሯል። ከሌሎች ኃይሎች ጋርም እንደዚሁ በትብብር በመስራት የኢትዮጵያ ህዝብን ነጻ ለማውጣት መዘጋጀቱን የጠቀሰበትን ቃለ መጠይቅ እንደዚሁ አይተናል። የፋኖ ግዛት ወይም የፋኖ መንግስት በሚልም እንደዚሁ አንድ ጽሁፍም በዓለም አቀፍ ሚዲያ ላይ ወጥቷል። ፋኖ በዓለም አቀፍ ሚዲያዎች ላይ የዜና ርዕስ የፕሮግራም እንደዚሁም የአጀንዳ ሆኖ የመጣበት ሁኔታ ከምንም በላይ ጥንካሬውንና እያደገ መምጣቱን የሚያመላክት ነው። ከዚህ አንጻር እንደው ምን ማለት ይቻላል? የትብብሩ ኃይል የሚመጣ ከሆነ ነገሮች መቀየራቸው አይቀርም። ከወዲሁ አብይ አህመድም ለዚህ ዝግጅት እያደረገ ነው። እንደው እዚህ ላይ ምን ማለት ይቻላል? መሳይ የአማራ ፋኖ ብሔራዊ ንቅናቄ ትልቁን ስራ የሰራው ከሌሎች ጋር ድርጅቶች ጋር ህብረት መፍጠርን አይደለም። በመጀመሪያ ደረጃ በአማራ ክልል በአራቱም ግዛቶች ተከፋፍሎ የነበረው ኃይል በጣም በከፍተኛ ብልሃትና ስልት በከፍተኛ የሀገር ስሜት ለህዝብ እሳቤነት ቅድሚያ በመስጠት እያንዳንዱን ሻለቃ፣ ሻምበል፣ ሌሎችንም ኮሮች እና እንዲሁም የክፍለ ጦር አመራሮች ጋር በመገናኘት ለረጅም ጊዜ ውይይትና ክርክር ከተደረገ በኋላ ወደ አንድ እዝ መምጣቱ በተለይ ደግሞ ወደ አንድ ወታደራዊ የእዝ ጠገገት መምጣቱ የአገዛዙ ጦር ክፉኛ እንዳስደነገጠው ይታወቃል። አሁን ደግሞ ሁለተኛ ስቴፑ ከቀጠናው አገዛዙን ለመጣል ከቀጠናው ኃይሎች መሳሪያ አንስተው የአብይ አህመድን አገዛዝ ለመጣል መሳሪያ ወይም ነፍጥ አንስተው ከሚታገሉ ኃይሎች ጋር ረጅም ርቀት ተጉዘው አፋር በረሃ ድረስ በመሄድ ከትግራይ በረሃ ድረስ በመሄድ ከቤንሻንጉል በረሃ ድረስ በመሄድ ከሌሎችም የሶማሌ አጋሮች ጋር በመነጋገር ስርዓቱን ለመጣልና ይህ ስርዓት ሲወድቅ ይቺ ሀገር እንዳትበተን ለማድረግ ባለቤት አልባ ሁና የመሳፍንት ዘመን ተመልሶ እንዳይመጣ ለማድረግ በመንግስት ቁመና እንድትተዳደር ለማድረግ ከፍተኛውን ኃላፊነትና ድርሻ በመወጣት የአማራ ፋኖ ብሔራዊ ንቅናቄ ትልቁን ስራ ሰርቷል ማለት ይችላል። ከእንግዲህ በኋላ እውነት ለመናገር እዳው ገብስ ነው ማለት ነው የሚቻለው። ምክንያቱም መጀመሪያ አደረጃጀት ችግር የሌለበት አደረጃጀት ከተፈጠረ በኋላ ወደ ሙሉ ማጥቃት ለመሄድ ሲነሱ ከፊት ለፊታቸው የሚቆመው የአገዛዙ ጦር በሞራል የተሸነፈ በስነ ልቦና የደከመ ከውጊያ ቀጠና ጠፍቶ ወደ ቤተሰቦቹ ለመሄድ ባገኘው አጋጣሚ ሁሉ መሳሪያውን ሽጦ ልብስ ለብሶ ወደ ሰላማዊ ህይወት ለመመለስ የሚፈልገው ሰራዊት እጅግ እየበዛ እየመጣ ስለሆነ ከእንግዲህ ምናልባትም ጨርቅ ነው የሚሆንላቸው ማለት እችላለሁኝ። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በውጭ ሚዲያ የሰጠው መግለጫ አንድም ጠብ የሚል ወይንም ይሄ ትክክል አይደለም የሚባል ነገር አይደለም የተናገረው። ሁሉም ነገር ከቀጠናው ኃይሎች ጋር በአንድ ላይ ተደራጅተን ጥቃት በመሰንዘር አገዛዙን ለመጣል ብዙ እንደማይቸግራቸውና ምናልባትም አሁን እየጨነቃቸው ያለው አገዛዙ ከወደቀ በኋላ እቺ ሀገር እንዴት ትቀጥላለች፣ ለአጠቃላይ ለኢትዮጵያ ብሔር ብሔረሰቦች ለኢትዮጵያ ሕዝብ በሰላም የመኖር እና ተባብረው ሀገሪቱን እንዴት ማሳደግ እንዳለባቸው ሰላም እንዴት ማምጣት እንዳለባቸው ተነጋግረው የጨረሱ ስለሆነ ከእንግዲህ በኋላ ብዙ የሚከብድ ነገር አለ ማለት አይቻልም። በዚህ አጋጣሚ የአገዛዙ አመራሮች ከፍተኛ ድንጋጤ ውስጥ እንደገቡና እንደጨነቃቸው የመከላከያ ሰራዊቱን በግዳጅ አብሰው በመከላከያ የጦር ካምፕ 2 እና 3 ወራት እያሰለጠኑ አዳዲስ ለውጊያ ብቁ ያልሆኑ በስልጠናም በእድሜም በተሞክሮም ምንም እውቀት የሌላቸውን የድሃ ልጆችን ወደ ጦር ግንባር በመውሰድ ከፍተኛ የሆነ ክሳራ ስለደረሰበት አሁን ከወታደራዊ አቅም በዘለለ የክልሉን የፖሊስ ኮሚሽነሮች ወታደራዊ ማዕረግ ያላቸውን ከፍተኛ ወታደራዊ ማዕረግ ያላቸውን ጀነራሎች በመሾም የክልሎችን ሰላም ለማስጠበቅ ኃላፊነት የተሰጣቸውን ፖሊሶች ወደ ወታደራዊ ቀጠና በማስገባት ከመከላከያ ጋር በጋራ የፋኖን ሌሎችንም ነፍጥ አንግበው የሚታገሉ ኃይሎችን ለማስወገድ ጥረት እያደረገ እንደሆነና ይህም እንደማይሳካለት ነው መገመት የሚቻለው። በአጠቃላይ ስርዓቱ የማምሻ እድሜውን ብቻ እየኖረ እንደሆነ ነው የምገነዘበው ማለት እችላለሁ። መሳይ እንደው በዚህ አጋጣሚ ሰሞኑንም በዜና እወጃችን ላይ እንደገለጽነው የአብይ አህመድ አገዛዝ በከፍተኛ ስጋት ጭንቀት ውስጥ ያለው የጡረታ የወጡ ጀነራሎችንም ጥሪ አድርጓል። እንደዚሁም በመላው ኢትዮጵያ በተለይም በደቡብ ኢትዮጵያና በኦሮሚያ ክልል አስገዳጅ የሆነ ብሔራዊ ውትድርና እያደረገ ነው። ህጻናት ወታደሮች ጭምር ታፍሰው ወደ ማሰልጠኛ ካምፖች እየተጓጓዙ ይገኛሉ። አገዛዙ በአጠቃላይ ወደፊት የሚመጣውን ጦርነት በቀላሉ የሚሻገረው አይደለም፣ መመከት
የሚያስችል ቁመና ያለው መከላከያ ሰራዊት የለም የሚለውን ግምገማ ውስጥ ለውስጥ እንዳደረጉም ነው የሚሰማውና መጪው ጊዜ ለብልጽግና ጥሩ አይመስልም። ከወዲሁ የአብይ አህመድ አገዛዝ ወደ ደብረ ዘይት አካባቢ ብዙ ብልጽግና ጭንቅ ሲገጥመው ችግር ሲገጥመው ደብረ ዘይት አካባቢ ጊዜያዊ መኖሪያ ቤቱን እንደሚያደርግ ይታመናል። አሁንም ደብረ ዘይት መመላለስ እንደጀመረ ነው አብይ አህመድ የሚሰማው። ስለዚህ ነገሮች በቀጣይ ለብልጽግና ከፍተኛ ችግር ይዘው የሚመጡ ምናልባትም ከስልጣን የሚፈናቀልበትና እድሜው የሚያጥርበት ሁኔታዎች ከፊቱ የተደቀኑ መሆናቸውን ነው መገመት የሚቻለው። እንደ ማጠቃለያ ምን ትላለህ መሳይ? አሁን እያየነ ያለው ጊዜ የ1982 እና 83 ዓመተ ምህረት የነበረውን የሻዕቢያ የህወሓትና የመንግስቱ ኃይለማርያም ወይንም የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ውጊያ እና አጠቃላይ ሁኔታውን እሱን የሚያሳይ ነው። በዛን ወቅት ብሔራዊ ውትድርና በግድ ወጣቶቹ በየትምህርት ቤቱ በየገጠሩ ከተሞችም ላይ ኮታ ተጥሎ አፈና ይደረጋል። ወጣቶች በየቀኑ ይታፈሱ ነበረ። ነገር ግን ወጣቶቹ ታፍሰው በመኪና ሲሄዱ ወደ ማሰልጠኛ ሲሄዱ ከማሰልጠኛ ለማምለጥ ከመኪና ላይ እየዘለሉ ይሞታሉ። ይሄን እኔ አይደለም ያልኩት፣ የሀገሪቱ ፕሬዚዳንት መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም ያሉት። ከማሰልጠኛም እንዲሁ እየወጡ በወንዝ ይበላሉ፣ በዘንዶ ይበላሉ፣ ሌሎችንም ጉዳት ይደርስባቸዋል። ከነሱ የተረፉትን ደግሞ አሰልጥነን ወደ ውጊያ ቀጠና ስንወስዳቸው ከመኪና ላይ እየወደቁ ይሞቱብናል ብሎ የተናገረው ነገር ያለቀ ዘመኑ እንደሆነ እና እንደነበረ ማስታወስ እንችላለን። አሁን የገጠመው ይሄ ስርዓት የብልጽግና መንግስት የገጠመው ስርዓት እዛ ደረጃ ላይ እንደደረሰው ወጣቶችን ያለ እድሜያቸው ከእናቶቻቸው ጉያ እየነጠቀ ይወስዳቸዋል። ወጣቶቹ ከመኪና ላይ እየዘለሉ እያመለጡ ነው። በኦሮሚያ ክልል በተለይ በዱግዳ እንዲሁም በቦሰት ወረዳ በወለንጭቲ አካባቢ ከፍተኛ ቁጥር ያለው ወጣትን በመኪና ጭነው ሲሄዱ ከመኪና እየዘለለ በርካታ ወጣት እንዳመለጠ የተዘገበ ጉዳይ ነው። በአጠቃላይ ስርዓቱ የማምሻ እድሜው ስለደረሰ የተቻለውን ያክል እየተፈራገጠ እንደሆነ ነው መረጃዎች የሚያመላክቱት። ግን መጨረሻ ላይ ተፈራግጦ የመጨረሻ ነፍሱ የምትወጣበት ጊዜ የደረሰ መሆኑን ስላወቀም የትም ሊያመልጥ አይችልም። ተነግሮታል፣ ተለምኗል። ተመለስ፣ በእርቅና በውይይት የሀገሪቱ ችግር ይፈታ፣ በሽግግር ሂደት የሀገሪቱ ችግር ይፈታ ሲባል እኔ አሻግራቸዋለሁ፣ ከኔ ውጭ ሌላ አሻጋሪ የለም፣ እኔ ንጉስ ነኝ፣ የኢትዮጵያን ችግር ምፈታው እኔ ነኝ ብሎ ሌሎችን በመግፋት ወደ ጫካ እንዲገቡ አድርጓቸዋል። ነገር ግን ያፈሰሰው ደም፣ ያቃጠለው ህዝብ፣ ያወደመው ንብረት በሙሉ መሬት ላይ ፈሶ የማይቀር መሆኑና ደብረ ዘይትም ሆነ አሶሳ ወይንም ሌላ ወደ ደቡብ አካባቢም ሂዶ ቢደበቅ ያፈሰሰው ደም የማያስመልጠው መሆኑና የንጹሃን ደም ተከትሎ እርምጃ የሚወሰድበት መሆኑን ነው መገመት የሚቻለው። በአጠቃላይ ስርዓቱ በመፍረስ ደረጃ ላይ የደረሰ መሆኑን ነው እኔ እየተገነዘብኩ የመጣሁት። መሳይ በጣም አመሰግናለሁ። እንግዲህ በመላ ሀገሪቱ እየተካሄደ ያለው ብሔራዊ ውትድርና በተለይም በኦሮሚያ ክልል ተቃውሞ ያቀረቡ እናቶች፣ ወጣቶች በአገዛዙ የታጣቂዎች የተለያዩ እርምጃ እየተወሰደባቸው ነው። ዛሬም በኦሮሚያ ክልል እንደዚሁ በሚሊሻ የተገደለ ወጣት አለ። ለውትድርና አፍሰው ሊወስዱት በሚልበት ጊዜ አሻፈረኝ በማለቱ ነው በጥይት የተገደለው። እንዲህ አይነቱን ግፍ በኦሮሚያ በተለያዩ ቀጠናዎች እንደዚሁ ተጠናክሮ የተካሄደ ነው የሚገኘው። እንዳልከውም ብዙዎች እንደሚስማሙበትም ብልጽግና ማምሻው እድሜ ላይ ነው ያለው። ጀንበሩ እየጠለቀች ናት። በዚህን ጊዜ ላይ ኃላፊነት የሚሰማቸው የብልጽግና ባለስልጣናት ወደፊት መጥተው ሀገር በማዳኑ ታሪካዊ ኃላፊነት ላይ ሚናቸውን እንዲወጡ ይጠበቃል። ጥሪ የተደረገላቸው ነው። ይሄ ጥሪ ወደ ጎን ትተው በጀመሩት መንገድ የሚቀጥሉ ከሆነ ግን ከመጣው የህዝብ ማዕበል ከመጣው አጠቃላይ የኢትዮጵያ ህዝብ የለውጥ ፍላጎት እና አብዮት ንቅናቄ ተጠራርገው አብረው በታሪክ ውስጥ ምንጊዜም ሲጠየቁ ለፍርድም እንዲቀርቡ የሚደረግበት ሁኔታ የሚመጣ መሆኑን ሊያውቁት ይገባል። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ መሳይ።